ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ተመልሰናል። በዛሬው ቪዲዮ የዩኒቨርሲቲ ኦፍ ጎንደር ኢመርጂንግ ቴክኖሎጂ ሚድ ኤግዛም ይዘንላችሁ መጠናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ። አንደኛ ጥያቄ which one of the following is true about emerging technology? It used to describe the new and continuously development of technology. B. It refers to the overall human evolution and development. C. It refers to the transformation of analog data processing to digital data processing. D. Also emerging technology ሞጁላችን የሁሉም አብዛኛው ግቢዎች አንድ ስለሆነ ወደ ፔጅ 8 አካባቢ ኢመርጂንግ ቴክኖሎጂ ምንድን ነው ይላል። አዲስ ቴክኖሎጂ ነው። አዲስ ቴክኖሎጂ ዲስክራይብ ማድረግ ነው ወይም የነበረን ኤግዚስቲንግ ቴክኖሎጂን ኮንቲኒየስሊ ምን ማድረግ ነው ዲቨሎፕ ማድረግ ነው ይላል። ቤስት ዲስክራይብ የምታደርገው ኤ ነች፣ ግን ሲም የመሆን እድል አለው። ጀስት ቢ ጀነራል ስለሆነ ብዬ ነው። መልሳችሁን ኮሜንት ሴክሽን ጋር ማስቀመጥ ትችላላችሁ። ከነ ጀስቲፊኬሽን ናቸው። አንደኛው ኤ እንለዋለን ማለት ነው። ሁለተኛ which one of the following is correctly matched? First industrial revolution steam engine, second industrial revolution electrical power, third industrial revolution computer system. ዲ ኦል ነው። ሶ አሁን ቻፕተር 1 ቻፕተር 2 እና ቻፕተር 3 ነው በአብዛኛው በሁሉም ግቢዎች ሚድ ኤግዛም የሚኖረው። ቻፕተር 1 ጋር ከማትቀሯ ጥያቄ ኢንዱስትሪያል ሪቮሉሽን አትቀርም። እሷ ጋር ፎከስ አድርጋችሁ መያዝ አለባችሁ አራቶችን። ሶስተኛ ጥያቄ እዛው ከቻፕተር 1 ጋር ነው። ሶስተኛም which one of the following is not include under the list of currently available emerging ቴክኖሎጂ። አሁን ላይ ከረንትሊ አቬለብል ኢመርጂንግ ቴክኖሎጂ ብሎ ሞጁላችን ቻፕተር 1 ጋር የጻፋቸው ወደ 10 የሚደርሱ ኢመርጂንግ ቴክኖሎጂዎች አሉ። ከነሱ ውስጥ ያልሆነ ነው የሚለን። አንደኛ ብሎክቼን ያው ኢመርጂንግ ነው። ክላውድ ኮምፒውቲንግ ያስ። ስቲም ኢንጂን ያስ። ኖ ስቲም ኢንጂን አይሆንም። ዲ ቢግ ዳታ ይሆናል። አንሰር ሹድ ቢ ሲ። አራተኛ ኢን which ስቴጅ ኦፍ ዳታ ፕሮሰሲንግ ሳይክል። ኦኬ ቻፕተር 2 ጋር ደግሞ ዳታ ፕሮሰሲንግ በጣም ማየት አለባችሁ። ስለ ዳታ ኢንፑት ምንድነው፣ አውትፑት ምንድነው፣ ፕሮሰሲንግ ምንድነው። ዳታ ኢዝ ቼንጅድ ቱ ፕሮዲስ ኢን ሞር ዩዝፉል ፎርም። ኢንፑት ምንድነው? ኢንፑት ማለት ፕሪፔር ዳታውን ፕሪፔር ማድረግ። ፕሪፔር የሚል ሴክሽን ምንድነው? ኢንፑት ነው። ወደ ሞር ዩዝፉል ፎርም መቀየር ደግሞ ምንድነው? ፕሮሰሲንግ ነው። ፕሪፔር ተደርጎ ወደ ሞር ዩዝፉል ፎርም የተቀየረውን ዳታ ኮሌክት የሚል ቃል ካለ ምንድነው? አውትፑት ኮሌክት ነው። ሶ ዘ አንሰር ሹድ ቢ ፕሮሰሲንግ ነው። ወደ ሞር ዩዝፉል ፎርም መቀየር ፕሮሰሲንግ ይሆናል ማለት ነው። አምስተኛ ጥያቄ ከቻፕተር 3 የወጣች ጥያቄ ነች። ዳሽ ኤአይ ሲስተም አር ፋንክሽኒንግ ቤዝድ ኦን ፕሪዲፋይን ሩል ኤንድ ጋይድ ላይን። ቀድመን በሰጠነው ሩል ኤንድ ጋይድ ላይን የሚሰራ ኤአይ ወደ ብዙ ኤአይዎች አሉ። ወደ 7-8 የሚደርሱ ኤአይዎች ቻፕተር 3 ጋር ሞጁላችን ጋር ያሉ እነ አርቲፊሻል ሱፐር ኢንተለጀንት ብዙ አይነት ኤአይዎች አሉ። ከነሱ ውስጥ ማየት አለባቸው ቻፕተር 3 ጋር። ሶ ቤዝድ ኦን ሩል ኤንድ ጋይድ ላይ የሚሰሩ ሩል ቤዝድ ሲስተም ኤአይ ነው። ስድስተኛ ጥያቄ ከቻፕተር 1 የወጣች ነች። ሂውማን ማሽን ኢንተራክሽን ሪፈር ቱ ዘ ኮሚኒኬሽን ኢን ዘ ኢንተራክሽን ቢትዊን ሂውማን ኤንድ ማሽን ቪያ። ሂውማን ኤንድ ማሽን የሚገናኘው በምንድን ነው? በዩዘር ኢንተርፌስ ነው። ለምን? ጀስት አፕሊኬሽናውን መጠቀም ስንፈልግ ስልካችን ጋር የምናገኘው በምንድን ነው? በኢንተርፌስ። ኢንተርፌስ ማለት ጀስት ስክሪን በሉ። አንተ አለ፣ ስክሪኑ አለ፣ ጀስት ማሽኑ ከውስጥ አለ ማለት ነው። ስክሪኑ ዩዘር ኢንተርፌሱ ሂውማንና ማሽኑን የሚያገናኘን ብሪጅ ነው ማለት ነው። ኦኬ ወደ ኔክስት ፔጅ እናልፋለን። ኦኬ እዚህ ጋር ላይ ይነበባችሁ ይችላል። ሰባተኛ ጥያቄ ምንድን ነው የሚለው? ዳሽ ኢዝ ዳታ አቦፍ ዳታ ይላል። ዳታ አቦፍ ዳታ ማን ነው? ሜታ ዳታ ነው። ስለ ዳታዎች ኢንፎርሜሽን የሚሰጠን ሜታ ዳታ ይባላል። ዳሽ ኢዝ ኤ ኮሌክሽን ኦፍ ኮምፒውተር ሰርቨር ኤንድ አዘር ዲቫይስ ኮኔክት ቱ ዋን አናዘር ቱ ሼሪንግ ኦፍ ኢንፎርሜሽን። ይቺ ፓርቲ ያለች ፕሮግራሜብል ዲቫይስ የምትለው ቻፕተር 1 ጋር አለችላችሁ። ወደ መጨረሻው አካባቢ 4 አሉ። እነ ሚሞሪ፣ ማይክሮ ፕሮሰሰር፣ ኔትወርክ ኤንድ አንዷ ስቶሬጅ ናት። ከአራቶች ውስጥ አራቱን ዲፊኒሽን መያዝ አለባችሁ። በየኤግዛሙ አታጧቸውም። እዚህ ጋር ደግሞ የኮምፒውተሮች ስብስብ ሼሪንግ ኦፍ ዳታ ምናምን የሚጠቅም ማን ነው? ዘ አንሰር ሹድ ቢ 8ኛው ዲ ይሆናል ማለት ነው። ዘጠነኛ ጥያቄ which one of the following is not advantage of AI? የአድቫንቴጅ ኦፍ ኤአይ ያልሆነው የትኛውን? ኦር ዲስአድቫንቴጁ ምንድን ነው? ሪዲዩስ ሂውማን ኤረር ኖት፣ ዲጂታል አሲስታንስ ኖት፣ ኢንክሪዝ ኢን አንኢምፕሎይመንት የስ፣ አምቢያስ ዲሲሽን ኖት፣ ኢንክሪዝ አንኢምፕሎይመንት ስራ አጦችን እንዲጨምሩ አድርጓል ማለት ነው። አስረኛ ጥያቄ
The characteristics of computer system capable of thinking, reasoning and learning is known as ምን ይባላል? ኤ ማሽን ኢንተሊጀንት፣ ቢ ሂውማን ኢንተሊጀንስ፣ ሲ አርቲፊሻል ኢንተሊጀንት፣ ዲ ቨርቹዋል ኢንተሊጀንስ ነው። ዘ አንሰር ሹድ ቢ ሲ አርቲፊሻል ኢንተሊጀንስ። 11ኛ ኤአይ ዋዝ ክሬትድ ባይ ብላንክ ኢን ደ 1956 ኤአይ ማን ነው? ዳርትማውዝ ምናምን ነው። ግን ሂስትሪ ኦፍ ኤአይ ላይ ብዙም ፎከስ አታድርጉ። በአብዛኛው ብዙ ግቢዎች ላይ አይወጣም ማለት ነው። ሶ አሁን ጥያቄ ቁጥር 12 ጥያቄ ቁጥር 13 መልሶቻችሁን ኮሜንት ሴክሽን ጋር ታስቀምጡልኝ። አሪፍ ጥያቄዎች ናቸው። ምክንያቱም ሞጁሉ ጋር መልሳቸውን በቀላሉ ስለማታገኟቸው ጥያቄ ቁጥር 12 እና ጥያቄ ቁጥር 13ን በትክክል ቀድሞ ለመለሰ ሰው ፓኬጅ ይኖረናል። የአንድ ወር ፓኬጅ ይኖረናል። ቀድሞ መልሳቸውን በትክክል ላስቀመጠልን ሰው። 14ኛ ጥያቄ which one of the following is advantage of artificial intelligence in social media? face verification, detect facial feature, identify contextual meaning of emoji, ዲ ኦል ነው የሚለን። እዛ ሶሻል ሚዲያ ላይ ሁሉንም ያካትታል። ፌስ ቬሪፊኬሽን፣ ዲቴክት ፋሻል ፊቸር፣ አይደንቲፋይ ኮንቴክስቹዋል ሚኒንግም ያካትታል ማለት ነው። 15ኛ ጥያቄ which one of the following are the two main components of artificial intelligence? ይሄ ሞጁላችን ጋር በቀጥታ የተቀመጠ ነው። ኤጀንት ኤንድ ኢንቫይሮንመንት ማለት ነው። 16ኛ እና ለፓርት 1 የመጨረሻችን ጥያቄ which one of the following are example of semi structured data? semi structured data የምንለው የትኛው ነው? ኤክሴል ፋይል ምንድን ነው? ስትራክቸርድ ዳታ ነው። በቴብል እና በሮ በስነ ስርዓት የተቀመጠ ዳታ ነው። ቪዲዮ ዳታ አንስትራክቸርድ ነው። ኦዲዮ ዳታ አንስትራክቸርድ ነው። ኤክስኤምኤል ደግሞ ምንድን ነው? እንደ ኤችቲኤምኤል አይነት ሆኖ በታጎች ነው የምትጠቀመው። እሱ ሰሚ ስትራክቸር ዳታ ነው። ሶ ዘ አንሰር ሹድ ቢ ሲ ይሆናል ማለት ነው። ከ17ኛው ጀምሮ እስከ መጨረሻው እስከ 30ኛው ጥያቄ በፓርት 2 የምናየው ይሆናል።